ምርጥ ሰው ነህ። የእውነት እኔ በጣም ነው የምወደው። ምፍቴ በጣም ምርጥ ልጅ፣ ከሁሉ ጋር ተስማምቶ የሚኖር ከሁሉ ጋር የሚግባባ የምሬን ነው የምላቸው። በጣም ምርጥ ልጅ ማለት ነው። ዛሬ ደግሞ ከሄለን ጋር ሄሉ እንኳን ወደ ቤትሽ በሰላም መጣሽ። በእውነት በነገራችን ላይ ግን እኔ ሳላደንቅሽ አላልፍም። የእውነት ዩቱበሮች አንዳንዴ በቃ አንድ ቀን እንኳ ቪዲዮ ሳይለቁ ከቀሩ በቃ የሆነ ነገር ነው የሚሆኑት ማለት ነው። ሄሉ ግን እንደዚህ አይነት ሰው አይደለችም፣ አትስገበገብም። እውነቴን ስነግራችሁ በቃ የእውነቴን ነው የምላችሁ። በስንት ጊዜ ነው ዛሬ እንግዲህ በቪዲዮ ሼር ያደረገችው እና እኔ በጣም ሄሉ ትገርመኛለች። በጣም ጎበዝ ናት። በቃ ይሆናል አይደል በቃ ለዚህ ቦታ ደርሶ ስግብግብግብ ነገር የለባትም በቃ እና በነገራችን ላይም ልክ ናት። ተሩጦ የትም አይደረስም። በምትሰሩበት ነገር ሁሉ ፈጣሪ ሲገባበት ተጎን ሲሆንላችሁ ነው ሁሉም ነገር የሚያምረው እንጂ እኛ ስለ ሮጥን ስለ ደከምን አይደለም ጋይስ። እና ሄሉን በዚህ አጋጣሚ ያደንቃታለሁ። እንግዲህ ዛሬ ቤቷ ጋብዛው እውነት ወንድሟን ልበላችሁ ወንድሟ ነው የእውነት በጣም ምርጥ ልጅ ነው በቃ እና ደስ ይላሉ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሁሉ መልካም ነው አለን። ብቅ ብለናል። እንግዲህ ላይክ ሼር ኮሜንት በማድረግ ቤቱን ጀምሩት። ዛሬ ሄሉዬ ብቅ ስላለች ደስ አላላችሁ? እኔ ደስ ብሎኛል ዛሬ ብቅ ስላለች። ማርያምን ቤቷን በጣም ቆየች እኮ ከናቲ ከሄደ ሳይሆን ከሆኑ ልጆች ጋራ መስራት ጀመረች። በቃ ከዛ በኋላ አቆመችዋ በቃ ተወቹ። እና ሄሉዬ እንኳን ደህና መጣሽ። አሁን ደግሞ ጠንካራ ሆነሽ ብርቱ ሆነሽ እንደምትሰሪ ባለሙሉ ተስፋ ነኝ። እግዚአብሔር ይመስገን። በርቺ ጠንከሬ እላለሁ። መበርታትና መጠንከርን የሚያክል ነገር የለም። ኮሬ ሄሉ በነገራችን ሄሉን በቲክቶክ ተዋት ከሆነ ሁሌ የምታረጋቸው ነገሮች ታሳያለች ምናምን፣ ቤቷን ስታጸዳ፣ ቤቷን ስታስተካከል፣ ምግብ ስትሰራ ምናምን ጎበዝ ናት። ማርያም በጣም ባለሙያ ናት። የእውነቱን ስነግራችሁ ማለት ነው። አንዳንድ ሰው ስራ እየሰራ ማሳየት ይፈራል ይመስለኛል። ለምን እንደው አላውቅም። ሄሉ ግን ቤቷን ስታጸዳ ሁሉ አይቀራትም ስታሳይ ማለት ነው። ምክንያቱም በቃ ስራዋን ጽዳቷን ታሳያለች እና ጎበዝ ናት። እኔ አደንቃታለሁ በዚህ አጋጣሚ እና በዚህ አጋጣሚ ናት እድለኛ ነህ። በአሁኑ ሰዓት ልባም ሴት ናት መፈለግ ያለባት እንጂ መልክ ያላት ሴት በቀላል ማግኘት ይቻላል ብዬ አስባለሁ። ልባም ናት ሴት ግን ታዲክማለች እሷን ለማግኘት ይሮማስ። ተሳሳትኩ ልጆች፣ አልተሳሳትኩም፣ ልክ ነኝ። እና ሄሉ ጠንካራ ናት ልላችሁ ፈልጌ ነው። በግር ጀግና ናት እና ዛሬ ብቅ ብላለች። እንግዲህ ዳቦ፣ እንጀራ፣ ቡና፣ ፈንዲሻ ሁሉም ነገር ቀርቦለታል። መፍትሄ ዋው በቲክቶክ ወኔ አያችኋለሁ። ጌም አብራችሁ እየተጫወታችሁ ነበር እና በዛው ተግባብታችሁ ነው አይደል? ለማንኛውም ደስ ይላል እውነት በጣም የምር ደስ ይላል። ሄሉዬ በርትተሽ ስሪ፣ ጠንክረሽ ስሪ። እሺት አንቺ ቆንጆ እየልኝሽ ያው ግን ያው ናቲ ግን እንዴኔ ናቲ እኮ ቢኖር ነው ዩቲዩቧን ያው ወጥራ ትሰራለች። ጋይስ ገባችሁ? አዎ ሄሉ ፍቅረኛዋ ናቲ ነው አይደለ? ከሌላ ሰው ጋር ሰው ተመሳጣ ስትሰራ ያው ሰዎች እየዘለፏት ነው። ገባችሁ? ስለሚዘልፏት እሱን ትታ ነው ፈርታ ነው የማትሰራው። ገባችሁ? ማንኛውም ሰው ሄሉ የናቲ ፍቅረኛ መሆኗን ስለሚያውቁ ሲናገሯት በዛ ነገር ይመስለኛል እንጂ ብትሰራ ጥሩ ነው ብዬ አስባለሁ። እሱም ራሱ እዛ ሆኖ ትቶት አለ እኮ አይሰራም። ናቲ ግን ወደ ውጭ ሀገር ከሚሄድ እኮ ሄሉ እየጋዚ ሆኖ ቢሰራ ኑሮ ግን ይበልጥ ነበር። እውነቱን ስነግራችሁ ያው እሱ እዛ እንዲኖሩ ስለፈለገ እንዲሆነ አላቅም እንጂ ያው ሄሉን ለመውሰድ ያስቦ ከሆነ እንጂ እውነት ለመናገር ከሄሉዬ ጋር ሆኖ እዚህ እስካሁን አብረው ሰርተው በነበር እውነት የት በደረሱ ነበር። እና አንዳንዴ ያው እሷን ወደዛ ለመውሰድ ፈልጎ ሊሆን ይችላል ብዬ አስባለሁ። እንዴት ተረዳሁት? ለዛ ነው እንጂ አብሮ ቢሰሩ በጣም ትልቅ ደረጃ የሚደርሱ ሰዎች ናቸው ብዬ ነው የማስበው። እና ውዶችዬ እናንተስ ምን ትላላችሁ? ሄሉን ስላየሁ አደስ ስላለኝ ነው ቪዲዮ የሰራሁት። እኔ ብዙም እየሰራሁ አይደለም፣ ደብሮኛል፣ አስጠልቶኛል። በቃ
ግን መኖር ስላለብን ብቻ እንኖራለን። ተመስገን እያልን ፈጣሪያችንን። ምክንያቱም እኛ ተመስገን ሳልታላል ሰው ጤና የሌለው ሰው ምን ይላል በሚለው ማለት ነው።